በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን አደራችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ቤተክርስቲያናችንን ከባችሁ እንደዚህ ስናይ እኛ ትልቁ ነገር እረፍትና ሰላም የሚሰጠን ያ ነው። ጽዮንን ክበቧት አይደለም የሚለው? ጽዮንን ክበቧት በአዳራሿም ላይ ተነጋገሩባት ነው የሚለውና ጽዮን ማናት ሲባል እመብርሃን ወላዲተ አምላክ ናት። እሷን ከባችሁ ከሷ የሚወጣውን መልካም ቃል ይኸው መምህራኖችም አሉ አባቶችም አሉ እያመሰጠሩ የሚነግሯችሁን እየሰማችሁ ትገኛላችሁ ማለት ነው። ጌታችን መድኃኒታችን መድህን እግዚእን ብዙ የአምስት ገበያ ሕዝብ ሁሉ ምን ይለው ነበረ? ይሰማው ይከተለው ነበረ። ከዛ ስር ግን በተለያየ አይነት ዓላማ የሚሰማው ነበረ። በተለያየ አይነት ዓላማ ማለት ነው። የመጀመሪያው ያው እሱ የመረጣቸው ሐዋርያት ሕይወት ለማግኘት ከሱ በረከት ለማግኘት በኋላም ደግሞ በመንግስተ ሰማያት ይሰበስበናል ብለው የተከተሉት ነበሩ። አንዳንዶቹ ደግሞ ከሰማይ መና እያወረደ ይመግባል በማለት ለመመገብም ለሆዱም የተሰበሰበ ነበረ። አንዳንዱ ደግሞ ታምሩን ለማየት ከእርሱ የሚወጣውን ታምራት ድውይ ሲፈወስ፣ ሲተረተር፣ ሽባው ሙት ሲነሳ፣ ዲዳው ሲናገር ለመስማት የተሰበሰቡ ነበሩ። አንዳንዶቹ ደግሞ መልኩን ለማየት ምን ይመስላል ይህንን ታምር የሚያደርገው እያሉ ይህንን ለማየት የተሰበሰቡ ነበሩ። አሁን የነሱን ሕይወት ወደ ራሳችን እናምጣውና እኛ ቤተክርስቲያንን የከበብናት ምንን ለማግኘት ነው? ታላቅ በረከትን ለማግኘት በኋላም ደግሞ ልክ እንደዚሁ እንደተሰበሰብነው በርስት መንግስተ ሰማያት እንዲሰበስበን ነው። አይደለ እንዴ? አይደለ? የዚህ ምድር ነገርማ የሰው ልጅ ዕድሜ ይላል ቅዱስ ዳዊት ሲናገር ቢበዛ 70 ከዛም ቢያልፍ ደግሞ 80 ነው። ከዛ በኋላ ምንድን ነው የሚለው? እንግልት ነው፣ ምንም ጥቅም የሌለው ነው የሚሆነው ብሎ ጽፎልናል። ስለዚህ ዋናው ነገር ቤት ሲሰበስበን ነው ማለት ነው። በርስት መንግስተ ሰማያት ሲሰበስበን ነው ማለት ነው። ሐዋርያት እንኳን መድህን ዓለም ቀርበው ምን ጠይቀውት ነበር መሰላችሁ? በስምህ አጋንንት ተገዛልን በማለት ደስ ብሏቸው በዚህ ተደምመው ሲናገሩ እርሱ የነገራቸው ምንድን ነው? በዚህ ደስ አይበላችሁ፣ ስማችሁ በየት ስለተጻፈ ደስ ይበላችሁ አላቸው። በመንግስተ ሰማያት ወይም ደግሞ ስማችሁ በሕይወት መጽሐፍ ስለተጻፈ ደስ ይበላችሁ በማለት ነግሯቸዋል ማለት ነው። ቤተ ክርስቲያን ደግሞ ሁሌ ድግስ ትደግሳለች። የቤተ ክርስቲያንን ድግስ ብዙ ምዕመናን ይታደማሉ። ቤተ ክርስቲያን የምትደግሰው ድግስ ደግሞ የአምላክን ስጋና ደሙን ነው ማለት ነው። ድግሱን እምቢ ብለን የሄድነው እኛ ነን ማለት ነው። ብዙ የማያችሁ አረጋውያን አላችሁ፣ እናቶች አላችሁ፣ ደስ የሚል የዕድሜ ደረጃ ላይ ያላችሁ። ስጋው ደሙን ደግሞ ያልተቀበለ ከእናንተ መቼም ይኖራል ብዬ አልጠብቅም። ሁላችሁም ቤተ ክርስቲያን ስትመጡ ስጋው ደሙን ተቀብላችሁ የአምላክ ስጋና ደም ነው የሚያሻግረው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት ያገኛል። ስጋዬን ያልበላ ደግሞ ደሜን ያልጠጣ የዘላለም ሕይወት የለውም።
ቤተክርስቲያን በእግረ ሥጋ ብቻ የሚመጡባት አይደለችም፣ በእግረ ነፍስ የምንመላለስባት። ይህም የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዋናው ዓላማው እናንተም ሆናችሁ ልጆቻችሁ ከቤተ ክርስቲያን እንዳትለዩ፣ ቤተ ክርስቲያን ትምህርት አላት፣ ከትምህርቷ ተሳታፊ ሆናችሁ በኋላም ደግሞ የመንግስተ ሰማያት ዜጋ እንድትሆኑ ማድረግ ነው። ስለዚህ ይሄንን አስበን ሁላችሁም እንግዲህ እንዳው ስንሰማኮ እዚህ ገብተን ቆርበን እያላችሁ የምትመኙ እንደነበራችሁ እናስባለን። እሱም ነው እኛን እንድንፈጥን ብዙ እንድንተጋ ያደረገን። መቁረብ መፈለጋችሁ፣ የእግዚአብሔርን ነገር መፈለጋችሁ፣ ነገም ደግሞ እግዚአብሔር በመልካም በሆነችው በመንግስተ ሰማያት እንዲሰበስበን መፈለጋችሁ ነው እኛን ከዛ ከሩቅ ቦታ ተነስተን ይህችን የተዋበች ቤተ ክርስቲያን ሰርተን እናንተ እንድትቀበሉባት፣ ቤተ ክርስቲያናችሁን እንድትጠብቁ። ቤተ ክርስቲያንን መጠበቅ ማለት ሕንፃውን ብቻ አይደለም፣ ስርዓቷን፣ ትውፊቷን፣ ሕጓን እንድታከብሩላት። የማህበራችን ዋናው መሪ ነገሩ መሪ ሐሳቡ የቅድስት ቤተ ክርስቲያንን ሕግና ስርዓቷን አክብረን እናስከብር ነው እና ቅድስት ቤተ ክርስቲያን ቅጥሯን፣ መጻሕፍቶቿን፣ ስርዓቷን እያንዳንዱን ነገር ጠብቀን እግዚአብሔር ያው ና ሲለን የሚቀራለ እንዴ? ና ሲለው የሚቀራለ? አይ ዛሬ አይመቸኝም የሚላለ የለም። ና ሲለው ሁሉም ይጠራል ማለት ነው። እኛ የዛሬ ነን፣ ነገ የሚሆነውን ነገር አናውቅም ብሎ ቅዱስ ዮሐንስ እንደነገረን ማለት ነው። ስለዚህ ሁላችንም ሞታችንን በጀርባችን አዝለን የምንጓዝ ነንና ንስሐ ገብተን ይኸው አባቶች ካህናት አሉ፣ ንስሐችንን እየገባን የአምላክን ሥጋና ደም እየተቀበልን ልጆቻችሁን ደግሞ ቤተ ክርስቲያን እያመጣችሁ ከቃለ እግዚአብሔር እንዲማሩ ሰንበቴውን እንዲያዩ አቡነ ጎርጎርዮስ እንደተናገሩት ማለት ነው። ምጽዋት ስትመጸውቱ ለቤተ ክርስቲያን ልጆቻችሁ እንዲሰጡ አድርጓቸው፣ እነሱ እንዲመጸውቱት ማለት ነው። እነሱ እንዲመጸውቱት ካደረጋችሁ ነገ የእናንተን ፈለግ ይከተሏቸዋል። ካልሆነ ግን የሚረከባችሁ የለም እንዳሉት ቀጥታ እናንተ ለልጆቻችሁ የአብነት ትምህርቱን አጠናክረው እንዲይዙ እንዲማሩ ሚስጥሩን እንዲያመሰጥሩ መምህራን ተዘጋጅተዋል አይደል እንዴ? አሉ መምህራን ከነሱ እግር ስር ቁጭ ብለው እንዲማሩ በኋላም ደግሞ ቤተ ክርስቲያኗን ሙሉ በሙሉ ምን እንዲሉ እንዲረከቡ እና ይሄንን አባቶች የደከሙበትን ነገር እንዲያስቀጥሉ ማድረግ ነው የኛ ትልቁ ዓላማችን ማለት ነው። ትልቁ ዓላማችን ይሄ ነው። እኛ ደስ የሚለን ዛሬ ስታጨበጭቡልን አይደለም፣ ገብታችሁ በሰልፍ ስትቀበሉ የአምላክን ሥጋና ደም ስትቆርቡ ማየት ነው የኛ ትልቁ ደስታ። ልጆቻችሁን ወደ ቤተ ክርስቲያን ልካችሁ ቤተ ክርስቲያንን ስትከቧት ነው የኛ ደስታ እና ይሄንን እንድታደርጉ ነው የምንፈልገው። ብዙ መነኮሳትም የሚወጡት፣ ብዙ ካህናትም የሚወጡት፣ ብዙ ሊቃውንትም የሚወጡት በዚህ መልኩ ነው። ከትልቅ የቤተ ክርስቲያንን ስርዓቷን ከማክበር ጋር ቤተ ክርስቲያን የስርዓት ቤት ናት። ስርዓቱን አባቶች ይነግሯቸዋል። እያንዳንዱ ከበር ጀምሮ ምን አይነት ስርዓት ነው መከተል ያለብን የሚለውን ይዘን ይህንን እንድንፈጽም አምላከ ቅዱሳን ይርዳን። የሉል እግዚአብሔር ስም የተመሰገነ ይሁን። ወላዲተ አምላክ ክብር ይግባል። እንደምን አደራችሁ? ለይኩን የሉል እግዚአብሔር ስም የተመሰገነ ይሁን። ኃይለ ሚካኤል እባላለሁ። ከማህበረ መድኃኔዓለም ቅድስት ድንግል ማርያም ከኢትዮጵያ ነው የመጣሁት። ማህበሩ ቅድም እንደተገለጸው የቅድስት ቤተክርስቲያን ሕግና ስርዓት አክብረን እናስከብር የሚል ዓላማ ይዘን ነው የተመሰረትነው። ላለፉት 10 ዓመታት የቤተክርስቲያን ሕግና ስርዓት ማስከበር
በሰፊው እየሰራንበት የቆየነው ተግባራችን ነው ማለት ነው። ያው እናንተም እንግዲህ እዚህ ቦታ ላይ ይህ ቤተክርስቲያን ታንጾ ያው ታሪካዊ ቤተክርስቲያን ነው ማርጎ ማርያም እንደተነገረ የ500 ዓመት ጽላት ነውና እዚህ ቦታ ላይ መሰብሰብ ትልቅ ነገር ነው። የምናየውም ነገር እሱን ነው የሚገልጸው። ህዝብ ተቀባይነታችሁ ደስ ይላል። በጣም ሰው ታከብራላችሁ። እሱ በጣም ደስ ብሎናል። ከዛም ልናመሰግናችሁ እንወዳለን። ቤተክርስቲያኗም ታንጻ ለአገልግሎት በመድረሷ ያው እንኳን ደስ አላችሁ ማለት እወዳለሁ። ያው እንደተገለጸው በቤተክርስቲያኗ ውስጥ ያው ብዙ አገልግሎቶች ይኖራሉ። እናንተም የዛ ተሳታፊ እንድትሆኑ ነው እኛም ዓላማ ያርገን እዚህ ድረስ የመጣ ነው ማለት ነው። ያው እኛ ያለነው ከዚህ 700 ኪሎ ሜትር በላይ ነው፣ አዲስ አበባ ነው ያለነው። እናንተ እዚህ ነው ያላችሁ። ያው በአካለ ስጋ ለመገናኘት ትንሽ ከብዳል፣ ግን ያው የመንፈስ ቅዱስ ስራ ነው ያገናኘንና ይሄም እንዲፈጸም እንድንሰራ እኛም እግዚአብሔር የፈቀደልን እናንተም ይሄን እንዲሰራላችሁ እግዚአብሔር የፈቀደ ወላዲተ አምላክ እንደው ይሄን ነገር ንጥፋ ያስፈጸመችን እንደው ክብር ይግባል። ለይኩን እንግዲህ ስማችን የመድኃኔዓለም ቅድስት ድንግል ማርያም ማህበር ዘኢትዮጵያ እንባላለን። ዓላማ የቤተክርስቲያን ሕግና ስርዓት አክብረን ማስከበር ነው። መጀመሪያችን እናከብራለን፣ ከዛ ሰው እንዲያከብር ደግሞ እናስተምራለን ማለት ነው። እንደዚህ አይነትም ድጋፎችንም እናደርጋለን። በመላው ዓለም የሚገኝ ማህበርተኛ አለን፣ ኢትዮጵያ ውስጥ አሉ። እንዲሁም በተለያየ የውጭ ሀገራት ላይ አባላት አሉን ማለት ነው። ስለዚህ እነሱም የዚህ ማህበር ተሳታፊያን ናቸው። በሀሳብ በተለያዩ በቁሳቁስ በገንዘብ በሚችሉት በጉልበትም እያገዙን ያሉት። ስለዚህ አንድ ማህበር ነን፣ የተለያየ ዓለም ላይ የምንኖር ነን ማለት ነው። ካከናወናቸው ተግባራቶች የተወሰኑትን ልጥቀስላችሁና እዚህ ቤተክርስቲያን ላይ ደግሞ ያደረግነውን ነገር አቀርባለሁ። ከሰራናቸው ስራዎች የመጀመሪያው በጣና ገዳም ቅዱስ ቂርቆስ ገዳም ላይ የወደብ ስራ ሰርተናል። አሁን ሰው እንደ ልቡ እየገባ ቤተክርስቲያን ውስጥ እንዲያስቀድስ እንዲማር የበረከቱ ተካፋይ እንዲሆን ለማድረግ 6 የሚሆኑ መርከቦችን ማቆም የሚችል ወደብ ተሰርቷል። እዛው ጣና ላይ ደግሞ በጣም በእምቦጭ ተጠቅቶ ነበረ። እምቦጭ ማለት ሰው ሰራሽ ቅጠል ነው። ውሃውን በጣም በከፍተኛ ደረጃ የሚያተን ቅጠል ነውና የገዳማት አባቶች እንዳይንቀሳቀሱ እስከማድረግ ያደረሰ ነበረ። እሱን አጽድተን አስረክበናል ማለት ነው። እዚህ ይሄን የመሳሰሉ ስራዎችን እንሰራለን። በግብርናውም ሰፋፊ ስራ እየሰራን ያለ ነው። ምርጥ ዘር መዳበሪያ የሌለው ምርቶች ንጹህ የሆኑ ዘሮች ተፈጥሯዊ ዘሮችን እያመረት ለሰው ለማቅረብ ከፍተኛ ጥረት እያደረግን ነው ማለት ነው። ያው እንግዲህ በግንባታው ሂደት የተሳተፉ በሂደቱ ላይም ያው እንግዲህ ማህበርተኛ የነበሩት አሁንም ማህበርተኛ የሆኑ አሉ። በመሃልም በሞትም የተለዩን አሉ። እነሱን በጸሎት እንድታስቡልን፣ ዓለም ላይ ያሉትንም ኢትዮጵያውያን ማህበርተኞቻችን ወደ ሀገራቸው እንዲገቡ በጸሎት እንድታስቡልን፣ ባሉበትም ማምላክ እንድታገዛቸው እግዚአብሔር መንፈስ ቅዱስ እንዳይለያቸው እንድታግዙልን እንድታስቡልን። እንዲሁም በኢትዮጵያ ላይም ያለ ነው በተለያየ ክፍለ ሀገራት ነው ያለ ነው። ስለዚህ እነሱ የሚሳተፉት የሚያደርጉት አስተዋጽኦ ስላለ እሱንም እናንተ በጸሎት እንድታስቡልን ለማለት ነው። በርቱ፣ እንኳን ደስ ያላችሁ ለማለት ወዳለሁ። እግዚአብሔር ይስጥልኝ። ስላሴ መንበር ቅዱሳን ከበው ኪሩቤል በደመና ዙፋኑን ይዘው ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት የሥላሴ መንበር ቅዱሳን ከበሩት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት የሥላሴ መንበር ቅዱሳን ከበውት እያሸበሸቡ የሰማይ መላእክት ካህናተ ሰማይ ቅዱስ
ቅዱስ ቅዱስ ሲሉ ይህን ድንቅ ታምር ያዩ የታደሉ በጽድቅ ስራቸው በምድር ይታያሉ። በጽድቅ ስራቸው በምድር ይታያሉ። የሥላሴ መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት የሥላሴን ኅብረት የቅዱሳን አገር ሲያወድስ ይኖራል የሥላሴን መንበር ጽድቅና ርኅራኄ የተሞላ ሰማይ እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ የሥላሴ መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት የሥላሴ መንበር ቅዱሳን ከበውት እያሸበሸቡ የሰማይ መላእክት ካህናት ከሰማይ ቅዱስ 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 ሲሉ ይህን ድንቅ ታምር ሊያዩ የታደሉ በጽድቅ ስራቸው በምድር ይታያሉ። በጽድቅ ስራቸው በምድር ይታያሉ። ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት ይረስዋ መላእክት መላእክት ለማርያም ይሬድስዋ መላእክት መላእክት ለማርያም በውስተ ውሳቴ መንጦላዕት ወይም ልዋ በሃኪ ማርያም ሀዳሴው ታርዋ በውስተ ውሳቴ መንጦላዕት ወይም ልዋ በሃኪ ማርያም ሀዳሴው ታርዋ ይሬድስዋ መላእክት መላእክት ለማርያም ይሬድስዋ መላእክት መላእክት ለማርያም በውስተ ውሳቴ መንጦላዕት ወይም ልዋ በሃኪ ማርያም ሀዳሴው ታርዋ በውስተ
ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት አትመረመር እጅግ ድንቅ ናት። መላእክት ይወርዱ
Amane
አባ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ አባ ዘኢትዮጵያ